ጋይስ እንግዲህ አሁን ከሌሊቱ 6 ሰዓት ነው። ሴተኛ ዳሪ ላገኝ ልሄድ ነው። እያየ ነው መደዳ እንዲህ ባር ነገር ነውና ማቃሴ እስኪ እግዚአብሔርን አዳር ስንት ነው? አዳር 5 ዴ እንደምናስበው ግን ቀላል አይደለም ነው ባጭሩ። ሰላም እንዴት ነሽ? ስንት ነው አዳር ስንት ነው? አዳር አይ በቃ የብሩ መብዛት እንደኔ አላቅም። የብሩ መብዛት ያባብላችኋል ብዬ አስባለሁ። ሰላም ነው። አዳር ስንት ነው እናቴ? አዲስ አበባ ለደሃ የምትመች ከተማ ስላልሆነች ያንን ጥያቄ ለመመለስ እንዲህ አይነት ስራዎችን ወስነው የሚሰሩም እንዳሉ ነው የተረዳሁት። በቃ ይህንን ብር ስለጠሩ ሌሎች ተስፋ ቆርጠው ብዙ የተቀመጡ ሰዎች ሊኖሩ ስለሚችሉ ማለት ነው። ብሩን ሰምታችሁ ኢንስፓየር እንዳትሆኑ። ብዙ የጠጣ ሰው ታስተናግዳላችሁ። ብዙ ተስፋ የቆረጠ ሰው፣ ስርዓት የሌለው ለሰው ህይወት ማይጨነቅ ነፍሰ ገዳይ፣ የብዙ ሰው ነፍስ በእጁ የጠፋ ሰው እንደምታስቡት ቀላል መስሏችሁ የሆነ ነገር አደርጋለሁ እንደዚህ ይሻላል ምናምን የምትሉ ሰዎች በፍጹም እንዳታስቡት። ለምንድን ነው በኩለ ሌሊት ተነስተ ቪዲዮ መቀርጸው ካላችሁኝ፣ አሁን ሴተኛ ዳሪ ላገኝ ልሄድ ነው። ማለትም የወሲብ ንግድ ላይ የተሰማሩ ሴቶችን ጎዳና ላይ ወጥቼ ላገኛቸው፣ ላወራቸው፣ ለአንድ ቀን ደግሞ ለማሳረፍ ልሄድ ነው። ተከታተሉ። እዚህ ቪዲዮ ላይ በጣም የሚገርም ቁም ነገር ታገኛላችሁ። እነሱን ሳገኝ ያለውን ኤክስፔሪንስ አብረን ሼር እናደርጋለን። ድምፄን ዝቅ ያደረኩት ያው የተኛ ሰው ስላለ ነው ቤት ውስጥ። ሌትስ ጎ እስኪ እንሂድ፣ ተከተሉኝ። ዛሬ ከወትሮ የተለየ ጉዞ ላይ ነኝ። ውጭው በዝናብ ተሸፍኗል። እኛ ግን ወደ አንድ ትልቅ ዓላማ እያመራ ነው። ብዙ ጊዜ በየመንገዱ ጥጋት የምናያቸውን ነገር ግን ህመማቸውን የማናዳምጣቸውን ወገኖቻችንን ለማሰብ የተነሳንበት ቀን ነው። ዛሬ ዓላማችን ግልጽ ነው። በዚህ የህይወት ውጣ ውረድ ውስጥ ያሉትን እህቶቻችንን የአንድ ቀን የደከመ ትከሻቸውን ማሳረፍ ነው። ይህንን ሀሳብ እንድንጀምር ትልቅ መነሻ የሆነችን ታዋቂዋ የቲክቶክ ፈጣሪ ቲናስ ናት። እሷ ያደረገችውን መልካም ነገር ስንመለከት ውስጣችን ትልቅ ስሜት ተፈጠረ። በቃላት ብቻ ሳይሆን በተግባር የሰዎችን ህይወት በትንሹም ቢሆን መቀየር ይቻላል ብለን አመን። ይህ ይዘት የእኛ ብቻ አይደለም። በማህበራዊ ሚዲያ ላይ ተጽዕኖ ማሳደር የሚችል ማንኛውም ሰው ሊሰራውና ሊያጎላው የሚገባ እውነተኛ ህይወት ነው። ከእነሱ ህይወት ጀርባ ያለውን እውነት መስማት ቀላል አይደለም። በየቀኑ የስንቱን ሰው አመል ማስተናገድ፣ የሰዎችን ቁጣና ንቀት መሸከም፣ እንዲሁም በፍርሃትና በጭንቀት ውስጥ ማደር የዘውትር ህይወታቸው ነው። እኛ የዛሬዋን ቀን የሰሩበትን ክፍያ በመክፈል ገላቸውን ሳይሆን ድካማቸውን፣ ጭንቀታቸውንና ፍርሃታቸውን አሳርፈን ወደ ቤታቸው እንዲያርፉ ልከናል። ዓላማችን ስማቸውን ወይም ፊታቸውን ማሳየት ሳይሆን የውስጥ ህመማቸውን ለዓለም ማሳወቅ ነው። ይህ ህይወት ማንም ሰው መርጦት የሚገባው መንገድ አይደለም፣ የሁኔታዎችና የችግር አስገዳጅነት እንጂ። ዛሬ እኛ አንድ እህታችንን አሳረፍን። ነገር ግን ገና እፎይታ የሚፈልጉ በርካቶች አሉ። እንደ መልካም ሰውና እንደ ይዘት ፈጣሪ የሰዎችን ህይወት በትንሹም ቢሆን ለመቀየር ሁላችንም እጃችንን መዘርጋት አለብን። መልካምነት ተላላፊ ነው። እህቶቻችንን አንድ ቀን እናሳርፋለን ቢያንስ ብለን ወተን ነበረ፣ ግን ስቲል በዝናብ ምክንያት ልናገኛቸው አልቻልንም። ምክንያቱም ዝናብ ሲሆን እነሱ መንገድ ላይ ነው ቆመው ወንድ የሚጠብቁት ያው ስራ ስለሆነ። ዝናብ ከሆነ ግን ወደ ቤታቸው ወይ ወደ ሆነ ሆቴል ገብተው ይጠለላሉ። ስለዚህ አሁንም እየሞከርን ነው። ተስፋ አንቆርጥም። ሌሊቱን እስከ 9 ሰዓት ምናምን እንሞክራለን፣ የመጨረሻ ማለት ነው። ጋይስ እንግዲህ ከቤት ስወጣ በጣም አደገኛ ዝናብ ነበረ። አሁን ዝናቡ ጋብ ብሎ እንግዲህ ከመኪና ወርጄም ለመቅረጽ በቅቻለሁ ማለት ነው። ለማንኛውም ዩቲዩብ ቤተሰቦቼ እንግዲህ አንድ ሴት ለማሳረፍ ወጥቻለሁ። እንደምታውቁት እነሱን ሴቶችም ለማግኘት ብዙ ርቀት ተጉዣለሁ። አሁን ወደ 22 እየደረስኩ ነው። 22 ጋር ስደርስ ያው የምታውቁት ቦታ አለ፣ ስሙን መጥቀስ አይኖርብኝም። እዛ አካባቢ ሄጄ አንድ ሴት አላጣም አገኛለሁ በጣም በእርግጠኝነት። ኤኒዌይስ የነበረውን ቻሌንጅ ልንገራችሁ። በጣም ያስፈራል እውነት ለመናገር፣ ምክንያቱም ክለቦች አካባቢ የተወሰነ እየነዳው ዞር ብዬ ነበር። ሰው ያቀኛል፣ የሚያቀኝ በሌላ ፖዚሽን ነው፣ የህግ ሰው ነኝ ምናምን እና ሴቶችን እንደዚህ ሊያደርግ ነው እንጂ የሚባለው አንድ ሴት እንደዚህ በነፃ ምናምን ከፍሏት ከዛ በኋላ ወደ ቤቷ እንድትሄድ ያደርጋል ምናምን የሚል ስም የለም። ያ ነገር ቻሌንጅ ነው፣ ትንሽ ያሳስባል። ቤተሰብ አስተዳዳሪ ስትሆኑ ፋሚሊ
ሲኖራችሁ ያ ነገር ጥሩ ስም አይኖረውም። ግን የፈለገ ዋጋ ያስከፍለን ግን ይሄን ኮንተንት እንቀጥልበታለን ማለት ነው። በጣም ደስተኛ ነኝ። እንደምታዩት ነው ከሌሊቱ 7 ሰዓት ነው። ሰዓቱን ላሳያችሁ። እሺ ጋይሶች አሁን ቺቺኒያ አካባቢ ደርሰናል። በዝናብ ምክንያት ግን መንገዱ ጭር ብሏል። ምክንያቱም መንገድ ላይ የሚቆሙት ሴቶቻችን የሉም። ቺቺኒያም ተለውጣለች። ቺቺኒያም ደግሞ በልማቱ ምክንያት እንግዲህ ፍርስርስ ብላ በአዲስ መልክ አፕዴት ተደርጋ ያበደች ከተማ ሆናለች። ቺቺኒያ የሚባለው ይሄ ነው ሰፈሩ። በነገራችን ላይ ምንም ትርጉም የለውም ሰፈሩ የመሆኑ በፊት ነበር። ውስጥ ለውስጥ ሆኗል። አሁን ዋና መንገድ ላይ ምንም ነገር የለም ማለት ነው። ውስጥ ለውስጥ ግን እንገባለን እንዳታስቡ። A few moments later ይኸው እንዳለ በግራ በኩል እንዳለ ጋይስ በጣም ያስፈራል። እውነት ለመጠየቅ የምር ልጠይቅ የመጣው ነው የሚያሰለኝና ምን ሸን ነው እያየ ነው መደዳ እንዴ ይሄ ነው ቺቺኒያ። አንተ ቺቺኒያን በስም ነው የምታውቀው፣ ሲወራ ነው የምታውቀው። እንግዲህ በጣም ነው ያስፈራው። በጣም ያስፈራል ጋይስ ማርያም። ጭራሽ ቡድና ቪዲዮና ዞረቻ ቪዲዮና መስራት። አይ እነዚህ በጣም ውድ ናቸው፣ በጣም እሳት ናቸው ጋይስ። በጣም ያስፈራል። እንዳሰብኩት ቀላል አይደለም። በጣም ያስፈራል። ዩቲ አድንቄሻለሁ ማርያም። በጣም ይጨንቃል። በኢየሱስ ስም ሪል ነው የተሰማኝ ጭንቀቱ ማለት ነው። እንዲህ ነው የሚቆመው። አየህ ያስፈራል። በጣም ነው ያስፈራው። መቤቴን አላመልኝም ነገር ይቅርብን ማርያምን እስማአሙል። እሺ አሁን ቅረጽ። የምር የተሰማን ነፍሴ ወጣች። እመቤቴን ያስፈራል። በጣም ያስፈራል። ትንሽ ወደዛ እንዳመጣ እንደዚህ ምን ይጨናነቀው እንግዲህ እነሱ ካሜራ እየቀረጽን እንደሆነ ምናምን ካወቁ ይደብራቸዋልና እንደዚህ በመንገድ ላይ ያሉ ሴቶች እዚህ የመጣንበት አካባቢ በጣም ሴቶች የሚበዙበት አካባቢ ነው። አስፈላጊ ከሆነ ቪዲዮ ውስጥ እናስገባላችኋለን፣ ያው እውነት እንደሆነ እንድታውቁት ማለት ነው። ያ ግን እኔ ብዙ አስፈላጊ ትንሽዬ አስገብቼ አስወጣላችኋለሁ። ይሄንን ምንድነው ላይክ እንዳሰብነው አይደለም። በጣም ያስፈራል። በጣም ብዙ ሴቶች በተሰበሰቡበት ቦታ ጠርቶ አናግሮ ከዛ በኋላ ለአዳር አይደለም የፈለኩሽ አንድ 10-20 ደቂቃ አውሪኝና ገንዘብ ልስጥሽ ምናምን ብሎ እሷን ማሳመን በጣም ከባድ ነገር ነውና ማቃሴት እስኪ እግዚአብሔርን በምን ምታውቃ ሰማዕቷን ጂማ ማቃሴት በቃ ይሄው እንዲህ ነው እንግዲህ የምታውቀውን ሰው ልታገኝ እንደሚችልም ግልጽ ነው። እና ጋይስ በጣም ያስፈራል። እግዚአብሔር ምስክሬ ነው። ይኸው አሁን ሰዓቱ እንድታምኑ ይኸው ያለ ነው 7 ሰዓት ከ20 ላይ ነው በኢትዮጵያ ሰዓት አቆጣጠር ማለት ከሌሊቱ 7 ሰዓት ከ20 1 ሰዓት ከ20 ማለት 7 ከ20 ነው። እና ወጣን በጣም ብዙ ሴቶች ያሉበት ሄድን። ግን እንደዛ ድፍረት አግኝቶ ጠርቶ ለማውራት በጣም ያስፈራል። ደጋግመን መተን ካደረግነው በቃ እኛ ጀግና ነን። ዩቲ በዚህ አጋጣሚ በጣም ጀግና ነሽ። በጣም አንደኛ። በቃ እኔ ዩቲ ከቻልሽ ኮንታክት አድርጊ። የት አካባቢ ሄደሽ እንደዛ ቀለል ብሎሽ እንዳወራሽ አላውቅም። እኛ የሄድንበት አካባቢ በጣም ያስፈራል። እስኪ እንሞክራለን፣ ብቻ እንሞክራለን። ጓደኛዬ ደግሞ የሚያውቃትን ልጅ አይቶ በጣም ደንግጧል። እንግዲህ እስኪ እየሞከርን ነው። አሁንም 7 እስከ 8 ሰዓት ምናምን የሆነ ነገር እንሞክራለን። ብቻ በቃ ከዚህ በላይ ምን ማለት ይቻላል? ምን ማለት ይቻላል? ይሄ ይቅዳ ሪከርድ እንዴ ምንድነው የምናደርገው? ኮንተንቱ እኔ ካሰብኩት በላይ አደገኛ ነው። በጣም አደገኛ ነው። ግን መሰራት የሚችል ነው። ከበደን ደግሞ እኛ ስለማናቀው ነው የኔው ሴት ማናገር ምናምን እንደዚህ ያውን ገንዘብ ተቀብላ አብራ ልታድር የተዘጋጀች ሴት በምን ተነስታ በምን ምክንያት እዚህ ህይወት ውስጥ እንደገባች ማናቃት ሴት በብዙ ትራውማ ውስጥ በብዙ ሱስ ውስጥ የደነዘዘች ሴት ናት። እዚህ መንገድ ላይ ለምን የራሷን የአይምሮዋን ጩኸት ለማጥፋት በሱስ በምናምን ራሷን ታደነዝዛለችና ጋይስ በጣም ከባድ ነው። ማርያም ሁለሌሊት ላይ እንደዚህ ከቤት አስወጥቶ የሚያስኬደን ጉዳይ ከነዚህ ውስጥ አንድ እግዚአብሔር ያዘጋጀልንን ካገኘን ብለን ነው እንድትመለስ እግዚአብሔር ሴቭ ሊያደርጋት የፈለጋትን ሴት እጃችን ላይ እንዲጠል ነው ጸልየን የወጣ ነው ማርያምን። እና አሁን እኔ የነዳው መኪና
አንድ እግዚአብሔር በቃ ከኔ ጋር ተገናኝታ ምናልባት ህይወቷን የሚቀይሩ ሰዎች እንዲያገኙት ምክንያት እንዲሆን እንግዲህ መሞከሬን አልተውም። ትንሽ መኪና እየነዳው ከነዚህ ደግሞ ራቅ ወዳለ ቦታ ሄዳለሁ። ይሄ ግን በጣም ያስፈራል። መቤቴ ነው ወይኔ መቤቴ እንዴት አይፈረድም ደግሞ ኧረ አትፍረድ ብራዘር። ምን እንደገጠማት አታውቅም። የሚገርም ነው። እኛ ከላይ ነው የምናየው። ሴት ልጅ በውስጧ ብዙ ስቃይ ትይዛለች። ያንን ስቃይ ደግሞ ዝም ለማስባል የምትጠቀመው መንገድ አንድና አንድ ይሄ ሴተኛ ዳሪ ህይወት ነው። ምክንያቱም ሴቶች ጠንካራ አይደሉም፣ በጣም ስስ ናቸውና የሆነ ወንድ ሰበረኝ ብላ ሴተኛ ዳሪ የምትሆናለች። ባጎት በምናምን ተደፍረው ሴተኛ ዳሪ የሚሆኑ አሉ፣ በቃ አቢዩዝ ተደርገው። ከዛ ውጪም ደግሞ በላይፍ ስትራግል ላይፍ በጣም ቤተሰብ ሲገፋቸው ቤተሰብ ፊት ሲነሳቸው ምናምን ደግሞ እኔ በቃ እዚህ እንትን ከምል እንዲህ ቦንስ የሚል ህይወት ይመርጣሉና ብዙ መንገድ አለ ወደዚህ ህይወት የሚያስገባቸው። 99 ወደውት አይደለም ይሄን ህይወት የሚኖሩትና ትንሽ ደገፍ እናደርጋቸው ብለን ነበር የመጣ ነው። አሁንም እንሞክራለን፣ ግን ከባድ ነው በጣም። ብቻ ያየነውን አይተናል ጋይስ፣ ያየነውን አይተናል። በጣም ከባድ እና እስኪ ዩቲኤ ፕሊስ በቃ ኮንታክት አድርጊና የት አካባቢ ብንሄድ ይሄንን ነገር መስራት እንችላለን፣ እነዚህን ልጆች ማገዝ እንችላለን የሚለውን ኮንታክት አድርጊ። ምክንያቱም አንደኛ እዚህ አሁን ያለንበት አካባቢ ያሉ የምናስባቸው በዚህ ቢዝነስ ፕራይሳቸው በጣም ከባድ፣ አንደኛ ፕራይስ የሚጠሩት፣ ሁለተኛ ነገር ቪዲዮ እንዳይሆን በጣም ይጠነቀቃሉ። በጣም ገና ስናልፍ የኔን ፊትም አይተው የሚባንኑ አሉ። እንደገና አይፎን ስልክ ተዘጋጅቶ ምናምን ሲያዩ ፊታቸውን ያዞሩላ አሉ። እንደዚህ አይፎን እንደዚህ ለካሜራ ሬዲዮ ነው ምናምን ገና ሲያዩ ፊታቸውን ያዞሩ አሉና እነዚህ ልጆች ተቀርጸውልን የምር ነገስ ለኛ አምነውን ምናምን እንትን ይላሉ ወይ? ከባድ ነው። እንደ ዩቲም ደግሞ በጣም ተጽዕኖ ፈጣሪም ስላልሆንን የሷን ሁሉም ያውቃታል አይ ቲንክ ሶ ስለዚህ እንደዛ ኢዚ አይሆንም። ለማንኛውም እስኪ እንሞክር። እኔ እንደውም ተረጋጋው መጀመሪያ በጣም ፈራው፣ ልቤ መታ ምናምን በጣም ሳይሆን የሆነ ልቤ ደነገጠ እና ከዚህ እዚህ ጋር አሁን ልታየውን ጉድ ተመልከት። ዝም ብለህ በቃ ይኸው እዚህ ጋር ምናምን ዝም ብለህ ወደ ላይ ማሳጅ ቤት እዚህ ጋር ክፍት ከሆነ ታያለህ፣ ራቁት ሴት ታያለህ። ልቤ ልተፋው ነው በቤቴን ነው እንዴ? በዚህ ጋር እሺ ክፍት ከሆነ ቤቴን ነው ይኸው በዚህ ወደዚህ ሰላም ነው። እዚህ ጋር አትቅረጽ። ሰላም ነው እናቴ፣ እንዴት ነሽ? እግዚአብሔር ይመስገን። አዳር ስንት ነው? አዳር 5 ሺህ ነው። ኦኬ አይ ተወደደብኝ ትንሽ። እሺ በቃ እስኪ ሞክራለሁ። እሺ መጣሁ። ጋይስ እንደሰማችሁት ነው 5000 ብር ነው የተጠየቀው። ያው ድምጹ ምስሉ በደንብ ባይታያችሁም ድምጹ በደንብ ይሰማችኋል ብዬ አስባለሁ። ያለነው ጨለማ ቦታ ስለሆነ ነው፣ ምንም ማድረግ አንችልም። 5000 ብር ነው እንግዲህ እቺ የጠየቀችን። አስብ፣ እነዛኞቹ ስንት ይጠይቃሉ? እዛ ጋር የነበሩት 10,000 ይላሉ። በቃ ስለዛ ይሄ ነው ያሳሰበኝ። ገባ? ስለዚህ እኛ ከራሳችን ጋር መሄድ እና ደግሞ ብዙ ኮስት ማድረግ የምንችለውን ነገር ማወቅ አለብን። 5000 ብር እኔ ለሷ ከፍዬ ከዛ በኋላ እሷን አንድ ቀን ነፃ ማውጣት እችላለሁ። ምችለው ግን አሁን ባለው በኮንቴክስት አይደለም። አሁን 5000 ብር ለኔ ብዙ ነገር ስለሚያደርግልኝ እውነታውን ለመናገር ማለት ነው። ግን እናንተ እንድታምኑ አድርጌያለሁ። ቀጣይ ምንድነው እናደርገው? ራቅ ብለን ሄደን ርካሽ ብር የሚጠሩ አሉ፣ እንደዚህ ውድ ያልሆነ ብር ምናምን የሚጠሩ አሉ። እነሱን አናግረናቸው ሰፖርት እናደርጋለን። እመቤቴን ነው የምላችሁ። በጣም ከባድ ነው። ሰው ምንድነው ሀሳቡን ያመነጨው ሰውዬ ነው እንግዲህ እንደዚህ ግራ ገብቶት ተርበትብቶ ያለው። ተርበትብቼ እሱ አንተንም አልበተበትኩኝ። እኔ መጀመሪያ ደነገጥኩኝ፣ ከዛ ግን ተረጋጋው። በቃ ለምን ጀስት አላማዬን አረሳም ብዬ ነው። የኮንተንቱ አላማ ምንድነው?
የሆነች ነፍስ ሴቭ ማድረግ ነው በቃ። እንደምናስበው ግን ቀላል አይደለም ነው አጭሩ። ይሄንን አይዲያ ግን እናንተ ማስቀጠል ትችላላችሁ። በነገራችን ላይ እንዴት አድርጋችሁ ዩቲዩባችንን ሰብስክራይብ በማድረግ እንደገና ደግሞ ብዙ እይታም ሲኖረው ከዛ የሚገኘውን ገቢ ብር ቢጠሩብንም እነሱን ዛሬ ለማሳረፍ ፐርፐዙ ምንድነው? አንድ ቀን ሰላማዊ እንቅልፍ ተኝታ ፈጣሪዋን አመስግና ከዛ እናንተ ደግሞ አላማ ያላት ከዚህ ህይወት ለመውጣት አላማ ያላትን ደግፋችሁ የተሻለ ቦታ እንድታደርሷት ነው። ከተጋገዙት በጣም ብዙ ሰው ህይወቱ ይቀየራል ብዬ ስለማምን ማለት ነው። እናት ሰላም ነው እናት? ደህና አለሁልሽ። ስንት ነው አደ? 4 ብር። ምንድነው አላልተወደደም? ተወደደ? አራሽ ነው ከዚህ በፊት ወይስ እንዴት ነው? አይ በቃ ሺብራብን ቴንኪ ተመልካቾቻችን ማለት ነው። አሁን እንደሰማችሁት ነው። በቃ የሚጠሩት ብር እዚህ ሰፈር ስለሆኑ ብቻ ኮንፊደንስ አስከም ይገርም 4000 ብር ነው የተጠራ ያለው። 4000 ብር አሁን 1000 ብር ዲስካውንት ከቅድሙ ምንድን ነው ፖሊስ እንዲህ ነው ይመጣና በቃ ስርዓት ያስይዛል። እዚህ ጋር ተስተያችሁ ቀሚስ ያደረገችው ስፖርት አይደለችም መሰለኝ ናት አይደለች ፎቶ እንዲህ አርጋስ ፍስቅድስ እንዴ ትልቅ ሰው ናት። አይ ይሰራሉ መሰለኝ ትልቆቹ ይሰራሉ። እዚህ ጋር ፖሊስ ነው እንዴ? ኧረ ሴት ነው ስልክ ስታይ እኮ ደነገረች። ከዳ ሰላም እንዴት ነሽ? ስንት ነው አዳር? ስንት ነው አዳር? 3500 ያቀንስ ስንት ከፍለህ? 5,000 አያዋጣም? አይ በቃ አልፈቀደም። እሺ እናስብና እሺ ቪዲዮን እንቅረጽሽ ብንላት እሺ የምትል አይደለችም። ቦታውም አይመችም። ግን እንደምታየው ጨለማ ነው። እዚህ ጨለማ ውስጥ ምን እንደምናረግ አላውቅም። አሁን ጋይስ እንግዲህ ከቺቺኒያ ሰፈር ወጣ ብለን ወደ ጎላጎል በሚወስደው መንገድ ላይ ነው፣ ብርሃን ፍለጋ ማለት ነው። ጨለማ ስለሆነ ውስጡ ያስፈራል። የሚያስፈራው ይሄ ከሌላ ነገር አንጻር ሳይሆን እናንተ ማንነታችሁ እንደዛ ካልሆነ ወይ እንዲህ አይነት ቦታ ብዙ ማትገኙ ሰዎች ከሆናችሁ ያስፈራል። እውነቱን ስነግራችሁ እንጂ ሌላ አይነት ፍርሃት አይደለም። ኤኒዌይስ ግን እንዳሰብነው ቀላል ኮንተንት አይደለም፣ ከባድ ኮንተንት ነው። ኮንተንቱን ከባድ የሚያደርገው ደግሞ እነዚህ ሴቶች ላሰብነው አላማ ፍቃደኛ ሆነው ምናምን ይቀርጻሉ ወይ ምናምን፣ እንደገና ደግሞ እኛ የጠየቁንን ብር የመክፈል አቅም አለን ወይ? አሁን አንዷ የመጀመሪያ 5000 አለች። 5000 ብር መክፈል ብንችል እሷን ልጅ እሺ እኔ 5000 ብር ከፍልሻለሁ፣ ግን ገብተሽ ታሪክሽን ንገሪኝና ለዛሬ ቤትሽ ሄደሽ ረፊ፣ ብሩን ብሰጥሽ ቤትሽ ሄደሽ ታርፊያለሽ ብሎ መጠየቅ ያስፈልጋል። ለዛ ፈቃደኛ መሆን አለባት። የመጀመሪያ ወደ ቤት ሄዳ ማረፍ ማትፈልግ ከሆነ ሲጀመር ብሩን አንሰጥም። ለምን ሌላ ማረፍ የምትፈልግ ይሄንን ስራ ተገዳ የምትሰራ በጣም ብዙ ሴት እንዳለች ስለምናውቅ ማለት ነው። 5000 ብር አንድ የመንግስት ሰራተኛ በወር አፈር ዲሜ በልቶ የሚያገኘውን ገንዘብ እነዚህ ሴቶች በአንድ አዳር እየጠየቁ ከሆነ አይ ቲንክ የብሩ መብዛት እንደኔ አላቅም፣ የብሩ መብዛት ያባብላቸዋል ብዬ አስባለሁ። እዚህ ስራ አሁን ስወጣ እንደዚህ አልመሰለኝም። በዛ ከተባለ 1000 2000 ብር ነበር ይመስለኝ። ሜቢ አጠያየቃችን አዳር ስለሆነ የሚሆን አይ እንደዛ የሚባል ነገር የለም ብራዘር። ያው አሁን በዚህ 8 ሰዓት መጥቶ ሾርት የሚጠይቅ ሰው
የለም ብዬ ነው ማስበው። ሲቀጥል ደግሞ እኔ እንጃ ወይ ቀጣይ ስንመጣ ሾርትና አዳር እያልን እየለያየን እንጠይቃለን። ጋይስ እንግዲህ ከ5000 የመጨረሻ እስከ 3500 ነው የተጠራው። ለማንኛውም የዚህን ቪዲዮ ኤንጌጅመንት አይተን የሚያመጣውን ውጤት አይተን በቀጣይ የጠየቁንን ብር እየከፈል ወደ ቤት እንልካቸዋለን። ቤት ሂደው አንድ ቀን ፈጣሪን አመስግነው ከማይወዱት ስራ አንድ ቀን አርፈው እንዲኖሩና እንዲያድሩ እናደርጋለን። ከዛ ቀጥሎ ያለውን ደግሞ የእናንተና የፈጣሪ በረከት ይጨመርበታል ማለት ነው። ለኛ ግን ትልቅ ኤክስፒሪየንስ ነው። በጣም ዛሬ በራሴ ፕራውድ ሆኛለሁ። በራሴ በጣም ኮርቻለሁ። በአንተም በጣም ኮርቻለሁ። ለምን ማናቀውን ህይወት ተጋፍጠናል። በጣም ያስፈራ ህይወት ነው ጋይስ። በቃ አላቅም ሁሉም ቢሞክረው እኔ በጣም ያስፈራል። በቃ የተደረደሩ ሴቶች በጣም በብዛት ሴቶች የቆሙበት ቦታ ሄዶ ሴት ልጅ እንዲህ አይነት ጥያቄ መጠየቅ እኔ በጣም መጀመሪያ በጣም ደንግጫለሁ። ከዛ ቀጥዬ ነው የተረጋጋሁት። ሶ አሁንም ቢሆን ይሄንን እንትን በማረቴ በራሴ በጣም ኮርቻለሁ ልላችሁ ፈልጌ ነው። ይሄንን ነገር በመሞከሬ ብቻ በራሴ ፕራውድ አድርጌያለሁ። ሶ ቀጣይ በሌላ ኮንተንት እንገናኛለን። ለዛሬ ስንት ሰዓት ነው? ኦልሞስት 8 ሰዓት ይታያችኋል ብዬ አስባለሁ። 8 ሰዓት ነው። 8 ሰዓት ሊሆን 3 ደቂቃ ነው የቀረው። እስከ 8 ሰዓት እኛ እንደተናገርኩት ምንችለውን ሁሉ እያደረግን ነው። ከአንድ ሴትም ሳናሳርፍ ወደ ቤት ልንገባ ነው። ለምን እንደሆነ ታውቃላችሁ? የምን እንድትረዱን የምንፈልገው ነገር ይሄንን ስንወጣ ኮስቱ ብቻ ለምን የሆነ አዲስ ነገር ነው። ገብቷል? በጣም ነው ያው የተንቦካቦ አይ ልብህም ማመን አለበት። ባይዘ እንዲህ ግጥም ሲል ነው የሆነን ኮንተንት ማለት ነፍስ ከስጋ ጋር 5000 ብር ብላ ራሱ ግን ታሪክሽን ንገሪን እዚህ ጋር ቪዲዮ ብሎ ማሳመኑ መናገሩ ሐሳቡን መስጠቱ በጣም ነው የሚያስፈራው። ይፈልጋል አቅም፣ በጣም አቅም ይፈልጋል። ከባድ የሚያደርገው ሁለት ወንድ አንድ መኪና ውስጥ ሆኖ ከዛ ታሪክሽን ንገሪ ምናምን ይፈራሉ ሴቶች። እገታም ነው የሚመስላቸው ከዛ አንፃር። እና ደግሞ አንድ የታዘብኩት ነገር ገና ለጋ የሚባሉ ልጆች ጀምሮ እስከ ትላልቅ ሴቶችም እዚህ ህይወት ላይ እዚህ ቢዝነስ ነው የሚባለው ብቻ ተሰማርተው ነው ያሉት። እስኪ እዚህ ጋር አንድ ሴት አይተናል። እስኪ እንጠይቃት። እንጠይቃት። እስኪ ሰላም ነው? አዳር ስንት ነው እናቴ? 5000 በቃ እናስብበትና እስኪ እሺ ነው ጋይስ። በጣም ያስፈራል። 5000 ብር አለች። ስንተኛ ዙር ማለት ነው? 5000 ብር ከባድ ነው። እንግዲህ 5000 ስንጠየቅ ሁለተኛ ነው ሶስተኛ 3 ጊዜ 5000 ተባለ። ይሄ እንግዲህ እዚህ ቦሌ አካባቢ ወደ ቺቺኒያ መስመር ያለ ነገር ነው። በጣም መጠየቁ ራሱ ከባድ ነው ጋይስ። እንኳን ብሩን መክፈሉ ተውትና ኤኒዌይስ ሌላ ደግሞ እየሄድን እስኪ እያየን እንትን እንላለን። ምን ተሰማው? ለምሳሌ ዋጋው በዚህ ያክል መሆኑ አእምሮ ውስጥ ምን ፈጥሯል? በጣም ሰርፕራይዝ ነው። ምክንያቱም ሰርፕራይዝ ያደረገኝ ነገር ምንም እንደሆነ ታውቃለህ? በዮቴ ማለት አዲስ አበባ ውስጥ 5000 ለማግኘት ምን ያህል ርቀት እንደምንሄድ ስለማቅ ማለት ነው። 5000 ለማግኘት ምን ያህል ርቀት እንደምንሄድ እነዚህ ሴቶች የሚያገኙት ገንዘብ ምናልባት በጣም ነገሮችን ኢዝሊ እንዲያደርጉ፣ ቤት ክራይ በቀላሉ እንዲከፍሉ፣ ላይፍን በቀላሉ እንዲኖሩ ስለሚያደርጋቸው ገንዘቡም ስለሚያባብላቸውና የኢትዮጵያ የኑሮ ስታተስ በተለይ አዲስ አበባ ለደሃ የምትመች ከተማ ስላልሆነች ያንን ጥያቄ ለመመለስ እንዲህ አይነት ስራዎችን ወስነው የሚሰሩም እንዳሉ ነው የተረዳሁት። በቃ ከሚጠሩት ገንዘብ ምክንያቱም በሁለት ቀን አንዴም አንድ ወንድ ጋር ብታደር ይበቃታል። ገባችሁ? ስለዚህ ከዛ አንፃር ያ ተሰማኝ። ሁለተኛ ደግሞ ለኛ ለኮንተንታችን በትክክል ኮስት እንደሚያስፈልገን ነው የተረዳሁት። በጣም ማለት ይሄ ኮንተንት ቀጣይነት እንዲኖረው በቃ ኮስት ያስፈልገናል፣ የሆነ ገንዘብ ያስፈልገናል። በቃ የመጀመሪያችን ስለሆነ ዛሬ
ኮንፊደንስም ያን ያህል የለም። ቀጣይ ስንመጣ ግን ኮንፊደንስ ጥግ ድረስ ነው። ኮንተንቱን አናቆምም። እንደዚህ እየመጣን ዋጋ ቅናሽ የምትጠራ ሴት ስናገኝ ከፍለናት ወደ ቤት እንልካታለን። በቃ ይሄ ነው እንጂ ውድ ብር ስለጠሩ ብለን አንቀርም። በቃ ይሄንን እንድታቆልኝ ነው የምፈልገው ቤተሰቦቼ። አንተ ምን ተሰማህ አንጋስ? ይሄንን ያክል ብር መከፈሉ ከዚህ ህይወት እንዳይወጡ ዋነኛ ምክንያት ነው ብዬ አስባለሁ። ምክንያቱም አንደኛ ሰው ከየት እያመጣ ነው እነዚህን ሰዎች እየከፈለ የሚያድረውም የሚለውም ገርሞኛልና አንደኛ ይሄ ነገር ነው። ሌላኛው ደግሞ አንድ እንድታቁልኝ የምፈልገው እና በዚህ ቪዲዮ እንድትማሩ የምፈልገው ይሄንን ብር ስለጠሩ ሌሎች ተስፋ ቆርጠው ብዙ የተቀመጡ ሰዎች ሊኖሩ ስለሚችሉ ማለት ነው። ብሩን ሰምታችሁ ኢንስፓየር እንዳትሆኑ ከኋላ ያለውን አደጋ ነው መዘዝ። አንደኛ ነገር ፈጣሪን ማሰብ አለባችሁ። የተለያዩ ነገሮች አሉ። የተለያየ የሰው ባህሪ፣ በሽታ አለ፣ መታመም አለ፣ መሞትም ሊኖር ይችላል። አስከፊ ነውና ባይ ዘ ዌይ ማለት ነው ጋይስ፣ እንደተባለው ነው ተስፋ የቆረጡ ሴቶች በዚህ ሰዓት ይሄንን ቪዲዮ ሲያዩ ምናልባት እንዴ ይሄን ስራ እየሰሩ እንደዚህ አይነት ብር የሚያገኙ ከሆነ እኔም ገብቼ ለምን እንዲህ አላረግም፣ ለምን እንደዚህ ሰርቼ ህይወቴን አልለውጥም የሚል ሀሳብ ሊመጣላቸው ይችላል። ግን አንድ ማወቅ ያለባችሁ እውነት ጋይስ፣ እንደምታስቡት ገንዘብ ብቻ የሚገኝበት ቦታ አይደለም። ይህ ቦታ በጣም ብዙ ነገሮች ማለትም በጣም ብዙ ስቃይ፣ ሞት የሚስተናገድበት ቦታ ነው በነገራችን ላይ ማለት ነው። እና እንደምናስበው ቀለል ያለ በቃ ገንዘብ ብቻ እየታፈሰበት ምናምን ህሊና ተሽጦ የሚኖርበት ቦታ አይደለም። ብዙ የጠጣ ሰው ታስተናግዳላችሁ። ብዙ ተስፋ የቆረጠ ሰው፣ ስርዓት የሌለው ለሰው ህይወት ማይጨነቅ ነብሰ ገዳይ፣ የብዙ ሰው ነብስ በእጁ የጠፋ ሰው፣ በጣም ብዙ ብቻ እዚህ ቦታ የሚመጣ አብዛኛው ሰው አይምሮ ጥሩ ያልሆነ ሰው ነው። እና እንደምታስቡት ቀላል መስሏችሁ የሆነ ነገር አደርጋለሁ እንደዚህ ይሻላል እና የምትሉ ሰዎች በፍጹም እንዳታስቡት። የእውነት ነው የምነግራችሁ። ይህንን ደግሞ ከኛ ሳይሆን በቀጣይ እንግዳችን ከምትሆነዋ ከራሷ ከባለ ጉዳዩ ወይም ደግሞ በዚህ ህይወት ውስጥ እየኖረች ምን አይነት ፔን እንደምታሳልፍ እናሰማችኋለን። በጣም በእርግጠኝነት ነው የምነግራችሁ። በጣም ዞረን ፈልገናል። ያው ቪዲዮ ላይ ሁሉንም ላናስገባላችሁ እንችላለን፣ ግን ከባድ ነው የሚጠራው ብር። ያንን ብር ከፍሎ ደግሞ አንድን ሴት ወደ ቤት መሸኘት አልተዘጋጀንም። እኛ ልንዘጋጅም አንችልም። በቀጣይ የዚህም ቪዲዮ ኤንጌጅመንት አይተን እንግዲህ ጨክረን እንገባበታለን። ምክንያቱም ያው ከኪሳችን ነው ሁሉን ነገር፣ ቤንዚሉም ከኪስ ነው ሁሉም ነገር እዛ ጋር የምናደርገው ነገርና እንቅልፍም በቃ ይቅር በቃ ኮንተንቱም እንደገና ደግሞ አላማውን በጣም ደስ ስለሚል ማለት ነው ጋይስ። ስለዚህ ዩቲዩብ ቤተሰቦቼ እንግዲህ ይህን ቪዲዮ በጣም እንዲታይ ካደረጋችሁና ብዙ ከታየ በቀጣይነት በጣም በስግጥና እንሰራዋለን፣ ስግጥ ብለን። ከዛ ውጪ ግን ቲክቶክ ላይም ያላችሁ ሰዎች፣ ዩቲዩብ ላይም ያላችሁ ሰዎች እነዚህ ሴቶች በጣም ሊደገፉ ይገባል። በቃ አሪፍ ሀሳብ ነው ብላችሁ የምታምኑ ከሆነ ኮንታክት አርጉን፣ ቪዲዮውንም በደንብ ቫይራል አስወጡት። እንዲሁም ደግሞ በኢኮኖሚካሊም ላይክ የሚያስፈልጉን ፕሮዳክሽን ኮስቶችንም ከቨር ማድረግ የምትችሉ እንዲሁም እነዛን ሴቶች ስፖንሰር አርጋችሁ ወደ ቤታቸው እንዲገቡ የተሻለ ህይወት እንዲኖሩ ማድረግ የምትፈልጉ ሴቶች ወይም ወንዶች ወይም ባለ ድርጅቶች፣ ባለ ካምፓኒዎች ኮንታክት አርጉት። መለይ ፌዳው ኢንስታግራም ፔጅ አለን፣ ፌስቡክ አለን፣ ቲክታክ አለን፣ ዩቲዩብ አለን። ሶ ኮንታክት አርጉኝና ከኔ ጋር አብረን እንስራ። እናንተ ስፖንሰር አድርጋችሁ አንድ ሴት ሴቭ ማድረግ፣ በየቀኑ አንድ ሴት ሴቭ ማድረግና ያቺ ሴት ደግሞ የተሻለ ህይወት እንድትኖር ሳትፈልግ የምትሰቃይበት ህይወት ነውና 99%ዎቹ ፈልገውት አልገቡም። ሶ እነሱን ሳይፈልጉ የሚሰሩትን ስራ ለማስለቀቅ እየሞከርን ነው። እናንተ ደግሞ አግዙን። ግን በጣም ከባድ ነው ቪዲዮ ላይ እንዳያችሁት ብቻ። በቀጣይ ደግሞ ምን ይገጥመናል እና ያለን ሌሊት 8 ሰዓት ከ20 አስፋልት ላይ ነው ያለ ነው። ሶ ምንችለውን ሁሉ አድርገን አሁን ወደ ቤት የተመለስን ነው። በቀጣይ ቪዲዮ እንገናኛለን። ዩቲዩብ ሰብስክራይብ